ጉድ ዳኒ ከጠፋበት ዛሬ ደግሞ መጧል። አረ ጉድ ተመልከቱ። ልጄን አፍቆኝ ነበር፣ ልጄን እፈልጋለሁ፣ ልጄ እያለ መጧል። ሩታ ቤቷን ሲያንኳኳ ድንግጥ ነው ያለችው። ዋው! እስኪ ማንን ነው የሚመስለው ልጁ? ህፃኑ ልጅ ግን እንደው ያላየው ፈተና አለ። ግን ፍዳውን አበሉት እኮ። አብርሽን ነው የሚመስለው? ሩታን ነው የሚመስለው? ወይንስ ዳኒን ነው? ወይንስ አክስቶቹን ነው? ወይንስ አያቶቹን ነው? ማንን ነው የሚመስለው? አሁን ዳኒን እየመሰለ እስካሁን ብዙ ሰዎች ቁርጥ አብርሽን ስትሉ ነበረ። ግን ደግሞ ይሄ ልጅ እኮ የዳኒ ነው ስትሉ የነበራችሁ ሰዎች ነበራችሁ። በጣም ቆይቷል ይሄ ነገር፣ ግን በጣም ቆይቷል። አብርሽና ሩታ በተጣሉ ጊዜ ያኔ ካስታወሳችሁ ዳኒና ሩታ አብረው ነበሩ። በቃ ያዙ ይልቀቁኝ እያለ በቃ አብረው ምናምን የሆነ ትንሽ ጊዜማ አሳልፏል። እና ከዛ በኋላ የሩታ እርግዝና ታወቀ። ድንገት ነው። አብርሽ በጣም ደንግጦ ነበረ። ቶሎ ብሎ ሰየው ምናምን ብሎ በደስታ አይደለም የተቀበለው የነበረ። ካስታወሳችሁ ልጁን ፕሮግራም ያውን አልነበረም፣ እቅድ ያውን አልነበረም። በቃ ሊያምናት ራሱ አልቻለም። በቃ እሷ ብትነግረውም ሊያምናት አልቻለም። ሆስፒታል የግዴታ መሄድ አለብን ብሎ ነው ወስዶ ሲያስመረምራት ነፍሰ ጡር መሆኗን ያወቁትና ከዛ ደስ ብሎት ምናምን ያው ቅሬታ ቢኖርበትም እሱ ባልፈለገው ጊዜ መምጣቱ ልጁ ትንሽ ቅር ብሎት ነበር። ብቻ ውዝግብግብ ብሎ ነበር በዚህ እድሜ ምናምን ብሎ ብዙ ነገር ብቻ እያሰበ ነበረ። እንደዛ ሆኖ እያለ እንግዲህ እዚህ ደረጃ ላይ ደርሰው ነበረ። ልጁ ከተወለደ በኋላም እንግዲህ እርጉዝ ሆናም ምንም ሰላም የላቸውም። የተረጋጋ ህይወት ኖሯቸው አቅም ሲጀመር አብርሽና ሩታ በቃ 30,000 ሰው ነው በህይወታቸው ጣልቃ የሚገባው። ቤተሰብ ባዱም ዘመዱም የሩቁም የቅርቡም ሰው እየመጣ በቃ ያቦካል፣ ይጋግራል። እነሱም አንዴ ወደዛ ዥው አንዴ ወደዚህ ዥው ይላሉ። ልክ እንደ ገደል ዛፍ በቃ ንፋስ እንደሚያወዛውዘው እነሱንም ሌላ 5ኛ 10ኛ 20ኛ ሰው ነው ገብቶ ህይወታቸውን የሚመራቸው ወይ ደግሞ እንዲያደርጉ ሲላቸው ወደዛ ወደዚህ እያሉ እንግዲህ የኖሩትና የተረጋጋ ሰላማዊ ህይወት እንደው ተውት። በፍቅር ምናምን ካረገዘች ከወለደችም በኋላ ምናምን ተውት። ልጃቸው ከመጣ በኋላ ተመስገን ፈጣሪ ሆይ ይህንን የመሰለ ቆንጆ ልጅ ጤነኛ የሆነ ልጅ ፈጣሪ ስለሰጠን ተመስገን ብለው ቤታቸው ገብተው አንድ ላይ ሰብሰብ ብለው መኖር አልፈለጉ። በቃ እሷም ነገር ትፈልግና ከሱ ጋር ትጣላለች፣ እሱም ነገር ይፈልግና ከሷ ጋር ይጣላል። ሌላ ሴት ይዞ ይመጣል፣ ሌላ ሴት ጋር ይሄዳል። ሩታ ጋር ሲያኮርፍ ሌላ ሴት ጋር፣ ሩታም እንደዛው በህይወቷ ሌላ ወንዶች ይመጣሉ ይሄዳሉ። ብቻ ግራ የገባው ነው። አንዱ ሲወጣ ሌላኛው ይገባል። ልክ አፍሪካን ፈኒ ቪዲዮዎች ስታዩ ውሽማዎቹን አስገብታ ቆይታ ባል ሲመጣ እነሱ ወጣው ይሄዳሉ ምናምን ነገር አይነት የምትቀያየር አይነት ሴት እንደዛ ነው። የአብርሽና የሩታ ቤትም እንደዛ ነው። አንዱ ወንድ ገብቶ ሲሄድ ሌላ ወንድ ይመጣል። አንደኛው ያኛው ደግሞ አሁን ተሳፈረ በቃ ሄደል ብለን ሳንጨርስ ደግሞ ሌላ ሀገር አሁን ደግሞ ዳኒ ድራማዋን ልታጣጥፋት እኔ ዳኒ ማለት ነው በጣም ተንኮለኛ ነው። እግዚአብሔርን በጣም በቃ ዳኒና ጽጌን በቃ ተውት፣ በተንኮል አይታሙም። በጣም በቃ ብላችሁና ድራማውን ሊያሳምሩት ነው እንኳን መጣ ምናምን እያላችሁ ነበራችሁ ብዙዎቻችሁ። ዳኒ እንግዲህ ከረዥም ጊዜ በኋላ ነው ዳኒ ወደ ዩቲዩብ ብቅ ያለውና ልጅ እያለ መጥቷል። ይሄ ልጅ የእውነት የዳኒ ነው ወይንስ ደግሞ ለድራማ የተፈጠረ ነው ወይንስ ደግሞ ምን አይነት ሀሳብ አላችሁ? ያው ብዙዎቻችሁ እንግዲህ ልጁ የዳኒ እንደሆነ ተናግረን ነበር ብለን ነበረ። ብዙዎቻችሁ እንደዛ እያላችሁ ነበረ። አሁን ላይም እንግዲህ ራሱ አፍ አውጥቶ ዝምታዬ በቃኝ፣ እስከ ዛሬ ችዬ ታግሼ ተጎዳው። አሁን ላይ ግን እውነታውን ሁሉም ሰው ማወቅ አለበት። እኔም ከልጄ አጠገብ ከልጄ ጎን ሆኜ የልጄን ፍቅር ማግኘት አለብኝ እያለ ይገኛል። እንግዲህ ወላጇ ያው ሩታ ነች። አስወላጁ ግን ማን እንደሆነ እስካሁን አልታወቀም። እንግዲህ በህይወቷ ውስጥ ያው ብዙ ወንዶች ይሄዳሉ ይመጣሉ። ግን ደግሞ እኔ ይቅርታ አድርጉልኝና በእርግጥ አንዳንዴ ስሜታዊ ሆናችሁ የሆነ ነገር ልታደርጉ የሆነ ውሳኔ ውስጥ ልትገቡ ልትደርሱ ትችላላችሁ። ግን ይህን ያህል ሩታ የወረደች ሴት ናት ብዬ አላስብም። የእውነት ለመናገር ማለት ልጅ እስከሚወለድ ከዳኒ ጋር እንዲህ ተግማምታለች ብዬ ለማሰብ ይከብደኛል።
በሰዓቱ አዎ ተንከባክቧት ነበረ። አብርሽ ጋር ጥሩ ያልሆነ ሁኔታ ውስጥ በነበሩ ታይም ሩታም ከሱ ጋር ጥሩ የሆነ ጊዜ አሳልፋ ነበር ከዳኒ ጋር። አለቀ አብርሽን ለማስቀናት ምናምን ነገር እንጂ እንዲህ ፍቅር ውስጥ ገብተው አልጋ ላይ እስከመተኛት ልጅ እስከመረገዝ የደረሰ ፓርት ነው ብዬ አላስብም። ሲጀመር ልጁ ቁጭ አብርሽን ነው የሚመስለው። ቁጭ በቃ ሁሉ ነገሩ አብርሽን ነው። ዳኒን ምኑንም አይመስልም። ምኑን እስኪ አፍንጫው ነው የሚመስለው፣ ጆሮ ነው፣ ከንፈሩ ነው፣ ጥርሱ ነው። ለነገሩ ጥርስ የለው ምኑ ነው የሚመስለው። እና ሩታ ደግሞ ዳኒ ሻው ምናምን ብላ ነው የተቀበለችው። እናንተ የሩታ ውበት ግን አልገረማችሁም? ዋው ዋው ብያለሁ። በጣም ፋያለች ነው። ልጅ የወለደች ራሱ አትመስልም። በቃ ዝንጥ ፏ ብልጭ ብላ ነው የምትመጣው። ቤቷ ስትሆን ራሱ እንዲፏ ብላ ነው የምትቀመጥ እንደምታዩት። እና ደስ ይላል። አንድ ሴት ከወለደች በኋላ ራሷን አለመጣሏ በዚህ ልክ በቃ ደስተኛ ሆና በዚህ ልክ ሀፒ ሆና በዚህ ልክ ልጇን በቃ በነጻነት ስታሳድግ እንደማየት የሚያስደስት ነገር የለም። ጎበዝ ሩታ፣ አጨብጭቤልሻለሁ። ደስ ይላል። እና ዳኒ ደግሞ በስተመጨረሻም እንግዲህ ጭር ስላልወድም ብሏል መጧል። እንግዲህ ያው ጽጌ መምጣቱ አይቀርም በነገራችን ላይ ያው እያለ ይቀጥላል። አብርሽም እንግዲህ የምን አባ ልጅ ነው እኔ ባስወለድኩት ደግሞ አንተ ምን ቤት ነው ብሎ ደግሞ እንግዲህ ሊመጣ ይችላል። ይቀጥላል እንደምታውቁት። ዳኒ ደግሞ እንግዲህ ግግም ብሎ የሱ ልጅም ባይሆን ለድራማው እንግዲህ የኔ ነው ብሎ ግግም ይላል ብዬ አስባለሁ። እና ምን ታስባላችሁ? ልጁ የእውነት የዳኒ ነው ወይንስ ደግሞ ኧረ የአብርሽ ነው እንዴ ትላላችሁ? የማን ይመስላችኋል? እንደኔ ያው ዝም ብሎ ቆይቶ በቃ ዩቲዩብ ላይ መምጫ ሀሳብ ፈልጎ የመጣ ይመስለኛል ባልሳሳት። ያው መጨረሻው እኔ እንጃ ብቻ ምዕራፍ 1 ክፍል 1 ተብሎ ተጀምሯል። የነገውን ደግሞ እንግዲህ ዝም ብለን ማየት ነው። ኧረ ጉድ! ዩቲዩብ ግን እንደው ስንት የማያሳየን ጉድ እኮ የለም። የማያሳየን ታሪክ ህይወት እንዲህ እንደናንተ ቀለል ያለች በቃ እንደፈለግን በቃ እንደ ዘለልን እንደ ሮጥን እዛም እዚህም እንዳልን መኖር፣ ደስተኛ መሆን፣ መልበስ፣ መዘነጥ፣ መብላት፣ መጠጣት በቃ ቢሆን ኑሮ ህይወት እንደና አብርሽ ሩታ እንደነ ዳኒ ሌሎቹም እንደ ዩቲዩበሮች ብቻ ቢሆን ማለት ነው በጣም በቃ እንዴት ልበላችሁ አስደሳች ይሆን ነበር። ሁሉም ሰው እዚህ ምድር ላይ መኖር ይፈልግ ይጓጓ ነበር። ግን ደስ የማይለው ነገር ያው ውሸት ነው። በጭራሽ ሩታ እንደዚህ አይነት ብልግና አታደርግም። ከአብርሽ የተሻለ ሰውም አግኝታም አታውቅም። የእውነት ለመናገር እሷም የሆነ ነገር ብትበድለው እሱም የሆነ ነገር ቢበድላት ይህን ያህል ጨክና እሷ ከሌላ ወንድ ጋር እስከ መተኛት አትደርስም። የምር ለመናገር ማለት ነው። አብርሽም እንደዛው የፈለገ ታሪክ ቢጣሉም ቢጨቃጨቁም የሆነ ታሪክ ቢፈጠርም ሌላ ሴት ጋር ያድራል ይተኛል ብዬ አላምንም፣ እንደኔ ማለት ነው። ምንም ቢሆንም ምንም ወይ ለድራማ ድምቀት ሊሆን ይችላል ወይ እንዲሁ በቃ ሩታ አብርሽን ለማስቀናት አብርሽ ሩታን ለማስቀናት እንጂ እንዲህ ትክክለኛ ሪል ላይፋቸው ላይ እንዲህ ሴት ብልግና ያደርጋሉ ብዬ አላስብም። ሩታ እንግዲህ ዳኒን ልጅ ጠባቂ ልታረገው ነው መሰለኝ። ጭራሽ ልወጣ ነበር ስትለው በቃ ቤቢን ይዤ እኔ ቤት ልቀመጥ አንቺ ደርሰሽ ነው ምናምን እያላት ነበር። አይ አብረን እንውጣ ብላ እንግዲህ አብረው ወጥተዋል። በተደጋጋሚ መጥቶ እንደሚጠይቀው በተደጋጋሚ መጥቶ እሱንም ትሪት ማድረግ እንደሚፈልግ ወይም ደግሞ አብሯቸው ጊዜ ማሳለፍ እንደሚፈልግ እንግዲህ ተናግሯል። ጊዜ ጠብቆ ነው የመጣው። ነገራችን ላይ ያኛው ወደ ውጭ ሀገር መሄዱን ሲሰማ ነው የመጣው። አብረሽም ያው እንደምታዩት ሄርሜላ ጋር እየተለጣጠፈ ነው የሚለው። ስለዚህ ሩታ ፈሪ ነች። ለምን አልሄድም አጋጣሚውን ለምን አልጠቀምም ብሎ ነው ሄደው። ወይ ዳኒ እንግዲህ በቃ ጨዋታው አይጠገብም እኮ አመጣጡ ያስቃል። ለማንኛውም እስኪ በነገው ቪዲዮ ደግሞ ተመልሰ ምን መጣ ይሆናል። ገና ሳየው ግን ይሄ ቀን እንደሚመጣ በጣም እጠብቅ ነበረ። ለምን እንደሆነ ታውቃላችሁ? የሆነ ጊዜ ላይ ብዙ ተመልካቾች ኧረ እንደው ልጁ ሲጀመርስ አንቺስ ዋሽተሽው የለ እንደ አብርሽን በቃ የዳኒ አይደል እንዴ ገና ከተረገዘ ጊዜ ጀምሮ እንዴት ያብርሽማ አይደለም ስትሉ የነበራችሁ ብዙ ሰዎች ነበራችሁ። ይሄ ቀን መጥቶ እንደሚመጣ ዳኒ እርግጠኛ ነበርኩኝ። ከዚህ በኋላ ሩታ ምን አይነት ምላሽ አዎ ያንተ ነው ልጁ ብላ አምና ትቀበለዋለች? አብረው ይቀጥላሉ ወይንስ ደግሞ አብርሽ መጥቶ ጥያቄ ሲጠይቃት ኖ ልጁ ያንተ እንጂ የዳኒ አይደለም ሲጀመር ከዳኒ ጋር ምንም የለንም ብላ የምትመልስለት ይመስላችኋል? ምን ልትል ትችላለች? እንደኔ አብርሽ በጣም ካናደዳት አዎ በቃ እንደውም ልጁ ያንተ አይደለም ልትለው ትችላለች። እርግጠኛ ነኝ የምነግራችሁ ነገር ወይ ደግሞ አይ እንደዚህ አይነት ባለጌ አይደለም ወይም ደግሞ እንደዚህ ስራ አልሰራም እንደዚህ አይነት ነገር አላደርግም ልጁ የአብርሽ ነው
ልትልም ትችላለች። ኤኒዌይስ ግን ነገ ቪዲዮን አይተን ተከታትለን የምንመለስ ይሆናል። ዳኒ ግን የሚዲያው ድምቀት ነው። እግዚአብሔር እሱ ሲመጣ ማለት ዋው ወይ ከዚህ በፊት መጥቶ እንዴት በቃ ዩቲዩብን በአንድ እግሩ ነበር ያቆመው። ደግሞ ተንኮሉ በቃ እኔ ማለት የሆነ ተንኮል ስላችሁ ለሰው ክፋት፣ ምቀኝነት፣ መመኘት ምናምን አይደለም። በቃ ተንኮል ሲሰራ ማንም በቃ አይችለውም፣ በንግግርም በምንም። ለማንኛውም እንግዲህ እስኪ እናያለን። እንኳን ደህና መጣ ወደ ዩቲዩብ ብለናል። ዳኒ እንግዲህ ይቀጥላል። እናንተስ ሀሳብ አስተያየታችሁን አስቀምጦ፣ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወይ ጉድ! ልጁን እኮ አሰቃዩት እናንተ። አረ ተው ይደግበት፣ ተው በስራ አረ ፍትህ ለልጁ የምር እናንተ የፈለጋችሁ ነው እንዴ? ስንቴ ነው ካሜራ ላይ የገባ? እግዚአብሔርን ብዙ ልጆች ግን ብዙ ሰዎች የአብርሽና የሩታን ድፍረት ሳላደንቅ አላልፍም። ብዙ ሰዎች የሚዲያ ሰዎች እግዚአብሔርን ልጆቻቸውን በጣም ድብቅ አድርገው ቆሞ ሲሄድ ወይም ደግሞ ስትሄድ ነው ወደ ሚዲያ የሚያመጡት ወይ ደግሞ ፊታቸውን የሚያሳዩት በተአምር። እነዚህ ግን ገና የተወለደ አራስ ሕፃን ይዘው ነው ወደ ሚዲያ ይዘው የመጡት። ምናልባትም እንግዲህ ለስራቸው በጣም ጠቃሚ አጋጣሚውን እየተጠቀሙበት ነው የሚሄዱት ምናምን ነገር እና ያ ነገር ደግሞ ጥሩ አይደለም። ግን እኔ አንድ በጣም የታዘብኩት ነገር አለ። ተውት፣ አሁን ማንሳት ምናምን አያስፈላጊ አይደለም። ግን አላቅም ብቻ ተውት። ምልል ያው አንዳንዴ ብዙ ቢያወሩት ሆድ ባዶ ይቀራል የሚባል ነገር አለ አይደል? ኤኒዌይስ ግን እስኪ የነገውን ቪዲዮ ደግሞ ተካትለን የምንመለስ ይሆናል። እስከዛ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ባይ